ቅዳሜ መልክ በምዕራፍ 2 ተመልሷል። ክብራትና ክብራን ተመልካቾቻችን አሁንም አብራችሁን ቆይታ እንድታደርጉ ነው በአክብሮት የምንጋብዘው። ቆይታ እንዴት ነው? ቆይታችን በጣም ደስ ይል ነበረ። በምዕራፍ 1 ብዙ ርዕሰ ጉዳዮችን አንስተናል። ለተመልካቾቻችንም ቅዳሜ የሚያጠናሉ ያልናቸው መረጃዎች ነው ያደረስነው። በምዕራፍ 2 ስንገናኝ ደግሞ የተለያዩ መረጃዎችን እስከ 4 ሰዓት ድረስ በሚኖረን ቆይታ ምን አደርሳችሁናል የሆነው። ወደ ዋናው ጉዳያችን እናብራራላችሁ። ወደ ዋናው ጉዳያችን ግን ከማምራታችን በፊት ቀደም ብለን ያው ጥያቄ መጠየቃችንን ማስታወስ አለብን። ጥያቄዎች እየተመለሱ ናቸው። ነገር ግን አንዳንድ ምላሾች እንደተመለከትነው ከሆነ እንዳልነው ሁለት ምላሽ ነው ያለው። ቀላል ስለሆነ ሁለት ምላሽ ነው የሚያስፈልገው። ጥያቄው በነገው ዕለት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚጀምር የመዝናኛ ሾው አለ። ይህ የመዝናኛ ሾው አንጋፋ የኪነ ጥበብ ባለሙያዎች እንዲሁም ደግሞ የኛ ጋዜጠኞች ጭምር የተካተቱበት ነው። ይህ የመዝናኛ ሾው ስያሜው ምን ይባላል? በየትኛው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቻናል ነው የሚተላለፈው የሚል ድርብ ጥያቄ ነው። በጣም ቀላል ጥያቄ ነው። ከደቂቃዎች በፊት ጭምር ነገራቸው አመንስኝ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ 800 ላይ ኬመን በማስቀደም ቢመልሱልን አሸናፊዎችን ደግሞ ሶስቱን ማለት ነው በመሰናዷችን መጨረሻ ላይ የ500 ብር ካርድ ምን ሸልም ነው የሚሆነው። ስለዚህ ኤስኤምኤሱ ክፍት ነው፣ ተሳተፉ ለማለት እንወዳለን። ወደ ጉዳያችን ስናመራ ግን አሹ እንዴት ነው? ቦርዱ ትንሽ ገፋ ያለ ነው ማሰር ላይ ምናምን እንዴት ነው? ስፖርት ጀምረናል። አንደኛው በቅዳሜ መልክ ትልቁ ነገር እንድንነሳሳ ያደረገን ስፖርት ነው። እውነት ነው። በመጀመሪያው የቅዳሜ መልክ ዝግጅታችን ትንሽ ሸንቆጥ አድርገነው ነበርና ከዛ በኋላ በስክሪኖች ላይ የሚያየነ ነበር። ስፖርታዊ እንቅስቃሴ የሆነ ብዙ አመት ልምድ ያለ ነው የምትመስለው። ሞራል የኳስ ልምድ አለው ሜሪታ እንጂ የኳስ ልምድ አለው አረጋግጠናል። ወንድ ነው ብለሽ ነው አይደል? ወንዶችና ኳስ ነው። ኳስ በነገራችን ላይ ድሮ ጫወት ነበር። ምንድነው አሁን ለሌሎችም እድል ከመስጠት አኳያ ተወሰነ ጊዜ አቋርጬ ነበር። እድል ለማጣበብ ብሎ ነው የወጣው። እንዴት ነው ግን አሁን ብዙ ጊዜ አይታችሁ ከሆነ ሶሻል ሚዲያ ላይ ወንዶች የሴቶችን እርግዝና እንዲያስቡት እንዲገነዘቡት በማሰብ ወዳቸው ላይ የሆነ ነገር አስሮ እስኪ ጫማ አሰሩ ይባላል። በእርግጥ ያን ያህል የሚያስቸግር ውፍረት ላይ እንደሌለ ይታወቃልና እንደው ግን ስፖርታዊ እንቅስቃሴ ላይ ስንመለከት አሁን ጠዋት ወደ ሜካፕ ክፍል ስገባ ምን እንዳየሁ ልንገራችሁ። የሜካፕ ባለሙያችን ናት። በእርግጥ ፈቃዷን ጠይቄያለሁ። ፌቨን ትባላለችና ውፍረት በተለያዩ ምክንያቶች ይከሰታሉና በቅርቡ ከወሊድ የተመለሰች ናትና በቃ ስደት ደስ የሚል ቫይብ ነበር። 12 ሰዓት ተኩል ላይ ሙዚቃዋን ከፍታ በነገራችን ላይ አሹ ሜሪ 12 ሰዓት ከምናምን ከ20 አካባቢ ነው የደረሰችው። እኔ ደግሞ ስደርስ 11 ሰዓት ከሩብ ላይ ስገባ በቃ ቤቱ የሚያንቀሳቅስ የሙዚቃ ስልት ነው የተከፈተውና በሰዓቱ በጣም ጨነቀኝ። እኔ አላየውም እየተሰራው ነው ስራዬ። ሙዚቃ ሰምተሽ አንቺ ጨነቀኝ? ጨነቀኝ። ድምፁ ረበሸኝ። ጠዋት ነው በጣም ይረብሽ ነበር። ከዛ ዞር ብዬ ስመለከታት የተንቀሳቀሰች ነው። በጣም ነው የተደመምኩት። ማለት በዚህ ልክ ከወሊድ መልስ ነው ያለችውና አንቺ ከገባሽበት ጊዜ ጀምሮ ከሆነ ደግሞ የጀመረችው እኔ እንግዲህ እስከወጣሁበት ሰዓት ድረስ ስፖርቲንግ በእርግጥ ምነግርህ ነገር የሰውነት አካሏ ለውጥ አግኝቼበታለሁ አይቼበታለሁና ከዚህ ጋር የተያያዘ ጉዳይ ስላለን ነው ይሄንን ማንሳታችን። ይሄን ያነሳ ነው ያለ ምክንያት አይደለም። ሰዎች በተለያየ ምክንያት የሰውነታቸው መጠን ሊጨምር ይችላል። ያ የመጣውን የሰውነት መጠን ደግሞ ለመቀነስ ሲቸገሩ እንመለከታለን። አንዳንዶቹ መፍትሄውን ካለማወቅ፣ አንዳንዶቹ ደግሞ ጊዜ ከማጣትም ሊሆን ይችላል። ብቻ በተለያዩ ምክንያቶች የሰውነት ክብደታቸው ሊጨምር ይችላል። ከዚህ ጋር የተያዘ ጉዳይ ልናነሳ ነው። ከቅርብ ጊዜ ወዲህ ደግሞ የሰውነት ክብደት መጨመር ብቻውን ብዙዎችን ሊያሰጋ የሚገባ ጉዳይ አይደለም። ከድባቴ ውስጥ ሊከታቸው ከተለያዩ ጉዳዮች ሊነጥላቸው የሚገባ አይደለም የሚሉ ስራዎችን የሚሰሩ ሰዎች አሉ። ከዛ ውስጥ ደግሞ ማስተር ሄኖክ በጣም ለበርካታ ክብደታቸው ለጨመረ ሰዎች መፍትሄ የሚሆኑ ስራዎችን እየሰራ ያለና በርካቶችን ያሸናቀጠ ያለ አንድ አሰልጣኝ ነው። አዎ ማስተር ሄኖክ ታዲያ ለየት የሚያደርገው ያለምንም የገንዘብ ክፍያ ነው ይሄንን ስፖርታዊ እንቅስቃሴዎች እንዲያደርጉ የሚያግዛቸው ማለት ነው። በእርግጥ ስፖርታዊ እንቅስቃሴ ማድረግ ከአካላዊ ለውጥ ጋር ብቻ ተያይዞ ሳይሆን ከጤናም ጋር የሚያያዝ ነው። በተለይ ደግሞ እንደ ስኳር፣ ደም ግፊት ያሉ ነገሮችን ለመቀነስና ጤናማ የሆነ የህይወት ዘይቤ ለመከተል ስፖርታዊ እንቅስቃሴ ያስፈልጋል። ስፖርታዊ እንቅስቃሴ እያለን ያበዛነባችሁ ቀደም ሲል ባደረባችን ሀብታሙ እንደተናገረው በነገራችን ላይ እዚህ ላይ አንድ ጥናት እያየው ነበር ከመግባታችን በፊት በተለይ 13% ባለማችን ታዳጊዎች በሰውነት ክብደት ይቸገራሉ ይላል። በ5 ህጻናት ላይ ቢያንስ ከ5 ህጻናት አንድ ህጻን ላይ በጣም በክብደት ያለ እድሜ የሚመጡ ክብደቶችን ያመላክታል። የዓለም ጤና ድርጅት መረጃ እንደሚያመላክተው በአመት ብቻ
ከ2.8 በላይ ወጣቶች ወይም ታዳጊዎች በዚህ ምክንያት ህይወታቸውን እንደሚያጡ መረጃዎች ያሳያሉ። በጣም ከባድ ነው በነገራችን ጉዳዩ አሳሳቢ ነው። እኛ ደግሞ እስኪ እንደመነሻ ይሄኛውን ፕሮግራም ተጋበዙልና ስንመለስ ከእንግዳ ጋርም ጭምር በማሳያ የተለያዩ ሀሳቦችን የምናነሳ ነው የሚሆነው። ፕሮግራሙን እንከታተል። ሰላም ተመልካቾች እንደምን ቆይታችኋል? አሁን የምገኘው በወዳጅነት ፓርክ ነው። እንግዲህ እዚህ ቦታ ላይ ብዙ ሰዎች የሰውነታቸውን ክብደት ለመቀነስ ሰብሰብ ብለው ስፖርት ይሰራሉ። እንግዲህ ቦታው በጣም ነው የሚያምረው። ወደ አመሻሽ እየተጠጋ ነው ያለው ሰዓቱ። ከነሱ ጋር ተቀላቅዬ ዱብ እያልኩኝ ክብደት ለመቀነስ ምን ያህል ጊዜ እንደፈጀባቸው እንዲሁም ደግሞ የመጡበትን መንገድ ጠይቃቸዋለሁ። ከሚያሰራቸው ከማስተር ሄኖክ ጋርም ቆይታ ይኖረኛል። አብራችሁን ነው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ልቀላቀላችሁ ደስ ይለናል። ግቢ። ስሜ ሀና ተሾመ ይባላል። ወደ ማስተር ሄኖክ ስመጣ 85 ኪሎ ነበርኩኝ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባሁት። 27 ኪሎ ቀንሻለሁ። እና መጀመሪያ ውፍረት የወፈርኩት በመውለድ ነው። ያለ እድሜ ውፍረት በቃ ያስረጃል። እንደ አሮጊት እንደ ትልቅ ሰው ነው የሚያደርገው። እድሜሽና ውፍረትሽ አይገናኝም። ከዛ አንቱ ሚሉሽ ነገር አለ። ማዘር ምናምን ነው ሚሉሽ። ትራንስፖርት ላይ ስትሳፈሪ ቦታ አይበቃሽም ምናምን ይሆናል። አይ ላንቺ አይሆንም ሚሉሽ ነገር አለ። እነሱ ነገሮች ያጋጥሙኛል። ከዛ በውፍረቴ ምክንያት ትንሽ ስኳር፣ ኮሌስትሮል ነበረብኝ። ያው ወደ መድኃኒት እንትን አልገባውም እንጂ እነሱ ይታዩ ነበረ። አሁን ግን ምንም ነገር የለም፣ ነፃ ነኝ። በፊት የነበሩት ነገሮች ሁሉ አልነበሩም። ያው እንደምታየው ሸንቀጥ ብያለሁ። በጣም ደስተኛ ነኝ። ስሜነ ገበየው እባላለሁ። ማስተር ሄኖክ ሲዝን 8 ሰልጣኝ ነኝ። እዚህ ስመጣ ወደ 100 ኪሎ ነበርኩ። አሁን ወደ 71 ኪሎ ነኝ። 70 አካባቢ ኦልሞስት 30 ኪሎ ነው የቀነስኩት። ክብደት ስትቀንሺ ብዙ ነው፣ ካለባበስ ጀምሮ ከእይታም ጀምሮ ብዙ እርካታ ነው ያለኝ። በጤናዬም ትልቁ ነገር ጤና ነው። ከምንም በላይ ከሰውም እይታ በላይ ጤና ነው። ፕሬሸር ነበረብኝ እና የጉልበት ህመም ነበረብኝ። እነዛ ክብደቴ ከቀነሰ በኋላ የጉልበት ህመሙም ቆሟል። ፕሬሸሩም ደግሞ ኖርማል ሆኗል። ማስተር ሄኖክንም በጣም ነው ማመሰግነው። በትሬነር የታገዘ ቢሆን የተሻለ ነው። ያለ እውቀት የምንሰራቸው ነገር እኔ ብዙ ዋጋ አስከፍሎኛል። ብዙ ተስፋ መቁረጦች ውስጥ ገብቻለሁ። ማለት ሞክራለሁ፣ ጥራለሁ፣ ምንም ለውጥ ስለማላሳይ እተወዋለሁ። እንደገና ሰውነቴ ይመለሳል እና ቢችሉ ተቀላቅለው ቢሰሩ ነው። ያልቻሉ ደግሞ ባሉበት ቦታ ስፖርት መስራቱ ጠቀሜታ እንዳለው ነው ማለት። Come on, hop. Pam pam. 3. Hop hop. የተለያዩ እንቅስቃሴዎችን ነው የምንጠቀመው። ካርዲዮ ኤክሰርሳይሶችን ይሰራሉ። ሌላ ደግሞ የስትሬንግዝ እንቅስቃሴዎችን ይሰራሉ። ሁለቱንም አያይዘን ከምግብ ጋር ነው ስልጠናውን የምንሰጣቸው። ሶ በአጭር ጊዜ ለውጥ እንዲያመጡ የሚያደርጉ እንቅስቃሴዎችን ነው እየሰጠናቸው ያለን። አብዛኞቹ እንደምታያቸው እናቶች ናቸው፣ ሴቶች ናቸውና ከወሊድ ጋር ተያይዞ የሚመጣው ውፍረት አለ በሆርሞን ለውጥ ምክንያትና ብዙዎቹ በጣም ዲፕረስድ ሆነው ነው የሚመጡት። ግን እዚህ ከመጡ በኋላ በምንሰጣቸው የስነ ልቦና ስልጠና ከዛ በኋላ እንቅስቃሴውን ያደርጋሉ። በአጭር ጊዜ ውስጥ ለውጥ እያዩ ደግሞ ሲመጡ ራሳቸው እየተበረታቱ ይመጣሉ። ሶ የሚገርምሽ ነገር በአካል ብቻ አይደለም የሚቀየሩት፣ በሁሉም ሁለንተናቸው ነው የሚቀየረው። አስተሳሰባቸው ይቀየራል፣ አካላቸው ይቀየራል። ላይክ በፊት ቤት ውስጥ ቁጭ ብለው ከሆነ ለመስራት ወደ ውጪ የሚጣጣሩበት ሁኔታ ይፈጠራልና ይሄንን ስታይ አንድ ለስጋ ብቻ አይደለም የምትሰሪው ለነፍስም ነው የሚሆነውና በሳምንት 4 ቀን ነው የምናሰራቸው እዚህ ማክሰኞና ሐሙስ ማታ፣ ቅዳሜና እሁድ ደግሞ ጠዋት። ማንም ሰው ብር አይከፍልም፣ በነፃ ነው የምናሰራው። ሶ ክፍያችን የነሱ ለውጥና ደስታ ነው። በእነሱ ደስታ ደስ ይላል።
ተገኝተን ሰብሰብ ብለን ስፖርታዊ እንቅስቃሴዎችን አደረግን። እዚህ የምትመለከቷቸው ሰዎች ቀላል የማይባል የሰውነት ክብደት ነው የቀነሱት። ይህ ስታይላቸው ይመስላሉ። ከነሱ ጋር ተቀላቅለው ስፖርታዊ እንቅስቃሴ ለመስራት በጣም ከብድ ነበረ፣ ግን አሁን መስራት እንቀጥላለሁ። በጥቂት ጊዜያት ውስጥ ምን ያክል ለውጥ ማምጣት እንደሚቻል ማሳያ የሆነ ዝግጅት ነው የተከታተልነው። እዚህ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። እንግዳችንም በተመሳሳይ ለኔ ቀላል አይደለም፣ በጣም ብዙ ኪሎ ነው። ከ100 ኪሎ ወደ 67 ኪሎ እጅግ ተስፋ አለኝ አልክ። እንደዚህ መቀነስ ከተቻለ በጥቂት ጊዜያት ውስጥ ትቀንሳለች። ነገር ግን ከ100 ኪሎ ወደ 67 ኪሎ መቀነስ በጣም ብዙ ብርታትና ዋጋ የሚፈልግ ይመስለኛል። እንግዳችን ጉርሜሲቱ ጋሩማ ትባላለች። እዚህ ስለመጣች ከልብ ነው የምናመሰግነው። እኔም አክብራችሁ ስለጠራችሁ በጣም አመሰግናለሁ። በድጋሚ እናመሰግናለን። 33 ኪሎ መቀነስ ቀላል የሚባል አይደለምና ሴቶች እንግዲህ ውፍረት በአንድም በሌላ መንገድ ይከሰትባቸዋልና እንደው እቀንሳለሁ ብለሽ አስበሽ ነበረ? እንዴት ነው መነሻው ወደዚህ ስፖርታዊ እንቅስቃሴ ለመግባት? በስፖርት ነው የቀነሽው? በምግብ ነው የቀነሽው? እስኪ ንገሪኝ። ቀንሳለሁ ብዬ ሁሌም አስባለሁ፣ እርምጃ አልወስድም እንጂ ይሄ ምኞት አለ አይደል? እናንተን ስናይ የሁላችንም ስናይ ምኞት አለ፣ ግን እንቅስቃሴውን ሁሌ እንፈራዋለን። ለምን? ፕሮሰስ ስላለው በአንድ ጊዜ ስለማይቀነስ እና ብዙ ጊዜ ጀምራለሁ፣ አቆማለሁ፣ ጀምራለሁ። ያው እጥፍ እየሆነ ነው የሚመጣው የነበረው ይጨምራልና ድንገት ነው ይሄንን የማስተር ሄኖክ ፕሮግራምን ሰው ጓደኛዬ ነው የነገረኝ። ለማየት ብዬ ነው የሄድኩት። ምክንያቱም ኮሚትመንት እንደሌለኝ ስለማቅ ለራሴ ጀምራለሁ፣ አቆማለሁ። ስለዚህ ላይ ሄድኩኝ፣ ግን በዛ ዋጋ ያስከፍላል። ጥሩ ለውጥ አመጣሁ። ምንድን ነበር ያሳጣሽ? እስኪ በተለይ 100 ኪሎ መሆን ከልብስ ጋር ጀምሮ ጫናው አለ፣ የስነ ልቦና ጫናው አለ፣ ወጥተሽ ከጓደኞች ጋር ለመቀላቀል የሚፈጥረው ነገር አለና እንዴት ነበር ጫናው የሚለው እስኪ አስታውሽን። ከጓደኞች ጋር ሆነ ሁሌ እንደ ታላቅ ነው የምትታሰበው። ታናሽም ብትሆን የነሱ ባች አንመስልም። ልብስ ላይ ያይታወቃል ገና ከበር ላንቺ የሚሆን የለም ነው የሚባለው። ስለዚህ እኔም ብዙ አልዳፈርም ነበር። ይሄ የምፈልገውን አልለብስም፣ የምለብሰው የሚሆነኝን ነው። ከላይ ሰፊ ነገር ስኒከር፣ ሱሪ ቱ ታይት የሚመቸኝን እንጂ ውፍረትሽን ማያጋልጥ አላገኝም። ብዙ ጊዜ ለጓደኞቼ ሚዜ ሆኜ አላውቅም። የሚዜ ልብስ ስለማላገኝ የተሰፋ ልብስ ፕሮቶኮል ነው መሆን የነበረው እንጂ እንደዚህ አይነት ነገር አለ። ታክሲ ውስጥ ይሄኛው ቦታ አይበቃም፣ ባዶ ቦታ ሆኖ አራተኛ ወንበር ላይ ወይም ባትሪው ላይ ነው ትርፍ ለእንትላለ ማለት ከረዳት ጋር ጸባለ እጥፍ በነገራችን ላይ ያው በስክሪናችን ላይም ደግሞ እንግዳችን መጀመሪያ የነበርሽበትን አቋም እየተመለከትን ነው። በዚህ አጋጣሚ ያንቺን ጥንካሬ ሳላደንቅ አላልፍም። ብዙዎቻችን ስፖርት ለመጀመር ሞራላችን በጣም ከፍ ያለ ነው። ከባልደረቦቼ ጋርም አስቀድመን ስለ ስፖርት ስናወራ እንደዚህ አይነት ሞራል ነው የሚታይብን። ከዛ በኋላ ግን መሀል ላይ መሰላቸት፣ መድከም ይታይብናል። እንዴት ተሻገርሽው? እንዴት ሳለፍሽው ያንን ሁሉ ነገር ተቋቁመሽ? ይሄ እንዳለ ግን አትመሲም። ምን ያሁን ወይ እናትሽ ነው የሚመስሉት ከተገናኙት ፎቶ ላይ በጣምር እንደዛ የሚመስል ነገር የለምና እስኪ አውሪኝ። እስኪ እንዳልኩሽ ነው ብዙ ጂም ቤት ጀምራለሁ፣ ሞራል ግን የለም። ለምን? እዛ ጋር የሚጠበቀው የራሴ ኤፈርት ብቻ ነው። ሁሌ ስሜታችን ቅርብ አይደለ? የሆነ የተለወጠ ሰው ስናይ ወይ ስፖርት ስናይ ወደዛ ነገር ለመጀመር በቃ ቶሎ እንነሳሳለን። እጀምራለሁ፣ ከፍዬ ብዙ ጊዜ አልሰራም። ስሄድ እዛ ጋር የሚያጋጥመኝ ቀጭን ሰው አለ፣ ብዙ ወፍራም ሰው እንደውም አይኖርም አሁን ይሻል ከሆነ እንጂ እና ሞራል የለም። ሄጄ የራሴን ኤፈርት ብቻ ተጠቅሜ ነው የምመጣው። ስለዚህ አጓጉቶኝ ወደዛ የሚወስደኝ ነገር የለም። ስለ ምግብ አላውቅም። ሰርቼ ወይ ገብቼ በደንብ ልበላ እችላለሁ። ስለዚህ ዝም ብዬ ነበር ብዙ ጊዜ ረጅም ዓመትን በዛ ነበር የማደርገው። እዚህ ስንመጣ ግን ይሄ አትሞስፌሩ አንድ አይነት ነን ሁላችን። ማለት ልክ እኔ እዛ አይቼ ለመሄድ ነው የመጣሁት የነበረው። ሲሄድ እንደኔ አይነት አለ፣ ከኔ በጣም በላይ አለ። 139 ኪሎ ያለች ነበረች እኔ። ስለዚህ የ39 ኪሎ ዲፍረንስ ያለው ሰው አጠገቤ ሊሰራ ከመጣ ከኔም በታች ካለ ሁላችንም የውፍረት የሚባለው በሽታ ላይ ነው የተሰበሰብ ነው የሚለው አትሞስፌር። ከዛ የተወሰነ ስትሰሪ ኢንከሬጅ ትደራረጊያለሽ። ለምን? ማንንም ጀጅ አያደርግም። ሁሉም ባለፈበት ስለሆነ ዛሬ ትንሽ ቀነሽ፣ ትንሿም እንትን ሁሉም ሞራል ይሆናል። ይሄ ደግሞ እዚህ ጋር የነበረሽ እንትን ከኋላ ያለው ሰው አንቺ አያስተውለኝም ብለሽ የምታስቢ ከኋላ የነበረው ስጋሽ አሁን እየቀነሰ ነው እንትንሽ ጋር ሁላችንም እንደዛ እንባባላለንና ከገባሽ እኔ አሁን ከቤተ ክርስቲያን ቀጥሎ ሱስ የሚሆን ቦታ ማለት ስፖርት ነው። ከጤናም ከብዙም ነገር ከምናገኘው
ጥቅም በተጨማሪ ብዙ ሉዝ የምናደርገው ነገር የለም። ጌን የምናደርገው ነገር በጣም በጣም ይበልጣል። መልካም ነው። እንደው ግሩሜ ሲቱ እንድትነግሪኝ የምፈልገው ነገር ምን መሰልሽ? ቀደም ሲል እንደገለጽሽው ነው ይሄ ቆንጆ ሰው ስናይ የሆነ ሸንቀጥ ያለ ሰው ስናይ ወይ በቃ እንደሷ መሆን እፈልጋለሁ ብለን ዛሬ መጀመሩ ላይ ችግር የለብንም እና 33 ኪሎ ለመቀነስ ምን ያህል ጊዜ ነው የወሰደብሽ? በመሀልስ እንደው ተሰላችቶ ማቋረጥ ነገር አለ? በጣም ስፖርታዊ እንቅስቃሴ ደስ የሚልም እንደመሆኑ መጠን ግን ደግሞ በጣም አድካሚና አሰልችም ነው። የሆነ ሰዓት ላይ እንደው ቢቀርብኝስ በቃ ግድ የለም የራሱ ጉዳይ ብለሽ አልተውሽውም ወይ? እና ያ ስነ ልቦና ጥንካሬው እንዴት መጣ? ይሄንን መልእክት እንድታስተላልፊልኝ ፈልጋለሁ። ልክ እኔ ስፖርቱን በቃ መጨረሻ ልጀምር አካባቢ 100 የደረስኩት በቃ እስቲ መጨረሻውን አያዋለሁ ብዬ ከዚህ በኋላ ነው በራሴው ነገር ላይ ትሞክራለሁ። ከዛ እጥፍ መጨመር ከሆነ በቃ እስቲ መጨረሻውን አያዋለሁ ብዬ በዛ መሀል እግሬ ተጎዳ። ካርትሌጅ ሳሳ፣ አርትራይተስ ህመም ያዘኝ። ወገቤ የህመም ብቻ ነውና እንዲ ተደግፌ በትራስ ወይ ምናምን ካልሆነ መተኛት ይበን እንዳልችል ሆነ። ትንሽ ደም ግፊት ማሳየት ጀመረ። ክብደቱ ነው ይሄን ሁሉ ነገር የሚያመጣው እና እግሬ ያብጣል። ከተንቀሳቀስኩ በኋላ እግሬ ያብጣል። ስለዚህ ለጤና መወሰን ነበረብኝ የመጀመሪያ። ይሄ እግሬም ባለበት ማቆየት አለብሽ ስለተባልኩኝ የግድ ስትጀምሪ መጀመሪያ እንዳልሽው ቀላል ነው ማለት እዚህኛው ላይ የስርዓተ ምግብ አጠቃቀምም አለ፣ ዳይት ይሰጣል፣ ፎሎ አፕ አለ፣ ቅጣት አለው ኪሎ ካልተቀነሰ። ስለዚህ የተወሰነው ፓርት በደንብ ደስ ይላል፣ ትሄጃለሽ፣ ግን ዋጋ ያስከፍላል። ኖ ፔን ኖ ጌን ነው ማለት አንድ ነገር ለማግኘት ዋጋ ሳንከፍል የምናገኘው ነገር የለም። እኔ ቁጭ ብዬ ሳስበው የሆነ ሰንበዲ መጥቶ እንደዚህ የሚያነሳልኝ ኦቨርናይት ብቀንስ ብዙ ጊዜ ሰርችም ሲደረግ አይደል በአንድ ኪሎ በአንድ ቀን 10 ኪሎ በሳምንት የሚለው ላይ ብዙ ሰው አቴንሽን ይሰጣል። ያኛው አይደለም ማለት በጊዜ ሂደት ያመጣሁትን ኪሎ በጊዜ ሂደት ነው መውሰድ ያለብኝ እንጂ ባንዴ ያላመጣ። ለውጡን ብዙ ጊዜ ስለምንፈልገው ይመስላል። ለውጡን ከዛ ወዲያው ዲስከሬጅ ትሆናለህ። 1 ኪሎ ስትቀንስ ትልቅ ነገር ነው። ለምን አንደኛ ባለበት መቆየትና አለመጨመርን አሸንፍ ያለው የሚለው ነገር ነበር። በነገራችን ላይ ላይፍ ስኪል ስልጠና የሚሰጠን ነበር ማስተር ሄኖክ ጋር። በጣም በዚህ አጋጣሚ በጣም ላመሰግነው ወዳለሁ። በጣም ማይንዳችን ላይ ነው ብዙ ጊዜ የሚሰራው። ማይንድ ከተለወጠ ነገ ላይፍ ስታይል ነው የምታደርገው። ብዙ ጊዜ ላይፍ ስታይላችን ነው እንደዚህ አይነት ነገር ችግር የሚያጋጥመንና እሱ ላይ ስለነበረ አምሮት መያዝ አለ፣ ራስን መግዛት። በቃ ትልቁ ነገር ከእግዚአብሔር ጋር ራስን መግዛት ነው ምንማርበት የነበረው የመጣውን ሁሉ ላለመብላት። ምክንያቱም እዛ ጋር ትለፊያለሽ፣ ስፖርት ሰርተሽ ዳይት ተደርጎ ባንድ የመመለሰው ከሆነ ያን ሁሉ ያባከንኩት ነገር ምንም ጥቅም የለውም፣ ግን ይደክማል። በነገራችን ላይ ክብደት ከመቀነስ ባለፈም ጥሩ ነገር የሚመስለኝ ስፖርቱን አንደኛ የስፖርት ሱሰኛ ነው የምትሆኘው። ከዛ በኋላ ጥሩ የሆነ ነገር ዘላቂ የሆነ ጤናን ለመጠበቅም ትልቅ ነገር አለውና ምናልባት ከዚህ ጋር ተያይዞ እኔ ሰዎችን እያወራሁኝ ነበረ። ብዙ ጊዜ ያለው ያልተገባ አረዳድ የሚመስለኝ አንዳንዱ ስፖርቱ ብቻውን ለውጥ ያመጣልኛል ብሎ ያስባል፣ አንዳንዱ ደግሞ ምግቡ ብቻውን ብሎ ያስባል። ነገር ግን ሶስት ነገሮችን አንድ ላይ መስራት ካልቻለን ለውጥ አይመጣም የሚል ሀሳብ ሲያነሱልኝ ነበር አንድ ሰውና ምግቡ እንዳለ ሆኖ ምግቡ መቀነሱ እንዳለ ሆኖ ስፖርትም ሆኖ የስነ ልቦናም ደግሞ ዝግጁነት ያስፈልጋል። ያለበለዚያ ትግል ነው የሚሆነው ለውጡ በአጭር ጊዜ ውስጥ ላይመጣ ስለሚችልና ምናልባት በተለያየ አማራጮች እኛን በቀጥታ ስርጭትም የሚመለከቱን አሉ፣ ወደ በኋላም ደግሞ ሊመለከቱን የሚችሉ ተመልካቾች ይኖራሉና ምን አይነት ሀሳብ ነው ያለሽ? በተለይ እንዲጀምሩ ብዙ ጊዜ እቅድ አለ፣ ቀጣይ ዓመት ጀምራለሁኝ፣ ስለዚህ ወደ ቀጥታ ወደ ስራ እንዲገቡ ምትዩ ሀሳብ ካለ የመጨረሻ መሰናበቻ እናድርገው። እሺ እኔ እንደማስበው ይሄ የአዲስ ዓመት የሚቀጥለው ዓመት ብሎ ፕላን በመሀል ላይ ምን እንደሚያጋጥመን አናውቅም። መስከረም ላይ ነው ያቅጄ አሁን ስትሮክ ቢመታኝ በቃ ያሰብኩትንም አልፈጽምም። ብዙ ጊዜ ያው የመዳን ቀንም አሁን ነው አይደል? አሁን ነው በቃ መወሰን ካለብን አሁን ነው መወሰን። መጀመሪያ በሀሳባችን ነው፣ ከዛ ከስሜታችንን አነቃቅተን ወደ ተግባር መቀየር መቻል አለብን። ተግባሩ ደግሞ አንድ ጀምረ ነው የሚቀጥል ነገር መሆን ስላለበት በድግግሞሽ መድገም አለብን። አሁን ዛሬ ሰርቼ ዛሬ ሳምንት ምናምን ሳይሆን የተወሰነ ጊዜ ላይ ፕሮግራምድ ማድረግ ለራስ ጊዜ መስጠት አድርጌ ልማድ መሆን መቻል አለበት። ልማድ ከሆነ በኋላ ላቁም አንል ማለት ማቆም ነው የሚቸገረን እንጂ። ስለዚህ ላይፍ ስታይላችን ማስተካከል አለብን። ግን ከምንም በላይ የምመክረው ለሰው እንትን ብለው መጀመሪያ ለራስ ጊዜ መስጠት ማለት ባልንጀራን እንደራስ አድርገህ ውደድ ከሆነ መጀመሪያ ራሴን ነው የምወደው። ራሴን ስወድ ጤነኛ ከማድረግ ለምንወዳቸው ሰዎች የምንኖረው ራሳችን መጀመሪያ ጤነኛ ሆነን ነው። ጤነኛ ለመሆን
ከጊዜ ነው አይደል ራሴን ጊዜ ሰጥቼ ለራሴ ማሰብ ስጀምር ምንድነው የሚጠቅመኝ ምን ማስተካከል አለብኝ ማይንዳችንም ላይ መንፈሳችንም ላይ አይደል ስጋችንም ላይ እናስተካክላለን ያንን ማስተካከል ስንጀምር እንጠቅማለን ማለት ነው ስለዚህ እኔ ተጠቀምኩትን ከዛ ምን እንጀምራለን ለሰው ደግሞ መጥቀም እኛማ የምናረጋቸው እንደዛ ነው ወዳጅነት መታችሁ አይታችሁ ከሆነ እነዛን በግሩፕ ከፋፍለን እኛ የህይወት ተሞክሮ ስላለን የኔና ቲሞች አሉን በዛ ቲም እንነግራቸዋለን በቃ ማለት እንደሚችሉ ዲስከሬጅ ሆኖ አንዳንድ ጊዜ ስታክስ ያረግ በቃ እጭ ምናም ብሎ የሚመለስ ሰው እንዳይኖር በቃ እስከ መጨረሻ ኢንከሬጅ እየተደራረግን ለውጣቸው ለራሳቸው እስኪያስገርም ድረስ አብረናቸው እንቀጥላለን በጣም ጥሩ መልእክት ነው ያስተላለፍሽልን ጉርሜሲቱ ጋሩማ የይቻላል መንፈስን ነው ያሳየችንና ምንም ነገር ከፈለግን ካለምን ካቀድን ማድረግ እንደማያቀተን ነው መልእክት ያስተላለፍሽልን የቅዳሜ መልክ እንግዳችን ሆነሽ ከልምድሽ ስላካፈልሽን እጅግ በጣም እናመሰግናለን መልካም ቅዳሜ ይሁንልሽ በጣም እናመሰግናለን ቅዳሜ መልክ ቀጥሏል አሁንም አብሮነታችሁ ከኛ ጋር እንዲሆን ነው በአክብሮት የምንጋብዘው ህጉ ምን ይላል ብለን ልንጠይቅ ነው ለዛሬ ደግሞ የመረጥነው ጉዳይ በተለያዩ የግብይት ስፍራዎች ላይ ነጋዴዎች ለሸማቾች ሊያሳውቋቸው የሚገቡ መሰረታዊ ነገሮች አሉ ያለበለዚያ ደግሞ ሊጠየቁባቸው የሚችሉ ህጋዊ መሰረቶች እንዳሉ ባልደረባችን ማለት ታደለ ሰው ሊያቅ ይገባል ልትለን ነው እውነት ነው በተለይ ደግሞ ሸማቾች የንግድ ስርዓቱ ላይ በሚሆኑበት ጊዜ ምን አይነት መብት አላቸው ምን አይነት ግዴታ አላቸው የሚለውን ደግሞ ልታሳውቀን ያዘጋጀችው ዘገባ ነው ያለው ምትይ ነገር ካለ ሹበይንና ወደ ዘገባው ወደ መረጃው ስንሄድ የተሸጠቃ አይመለስም ከሚሉት ነጋዴዎች ሸማቾች የሚፈልገውን እቃ አማርጦ እንዳይገዛ እስከሚያደርጉበት ድረስ የሸማቾች መብትን የሚጋፋ ወይም ደግሞ ነጋዴዎች ብዙ ናቸው በቃ ሸጣው የሆነ እቃ ተገዛ ከዛ በኋላ መልሶ አይመለስም በሚል ሰጣ ገባ ውስጥ ከሻጭና ከገዢ ጋር የሚኖሩ ሰጣ ገባዎች ህጉ ምን ይላል የሚለውን ነገር ነው ባልደረባችን መሐሌት ታደለ ጠበቃና የህግ ባለሙያውን ሙሉጌታ በላይ አነጋግራ ምላሻቸውን እስቲ ከሳቸው አንደበት እንከታተል ሙሉጌታ በላይ ይባላልው በማናቸውም ፍርድ ቤት የህግ አማካሪና ጠበቃ የኢትዮ ሌጋል ሺልድ ሸሪክ ነኝ የመጀመሪያው የሸማች መብት the right to information የምንለው ወይም ደግሞ መረጃ የማግኘት መብት ወይም ደግሞ አንድን እቃ ወይም አንድን ሸቀጥ ወይም አንድን አገልግሎት በሚገዛበት ጊዜ ኢንፎርምድ የሆነ ወይም በእውቀት ላይ የተመሰረተ ውሳኔ እንዲያሳልፍ የሚረዳውን መረጃ የማግኘት መብት ነው የመጀመሪያው የሚሸጠው ሰው ነጋዴው ማለት ነው ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት ይሄንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው ሸማቹን መጠየቅ አለበት ነጋዴውን በትክክል እውነተኛና ትክክለኛ መረጃ የመናገር ግዴታ አለበት ማለት ነው ስለዚህ የመጀመሪያው የሸማች መብት the right to information ወይም ደግሞ እውነተኛ መረጃ የማግኘት መብት ነው ሁለተኛ ይህንን መረጃ ካገኘ በኋላ ስለ አንድ ወይም 3-4 እቃዎች ሊሆን ይችላል መረጃ የጠየቀው ወይም ማግኘት ያገኘው እነዛን እቃዎች አማርጦ የመግዛት መብት አለው የማማረጥ ወይም the right to choose የምንለው መብት አለው ይሄ መብት እንዴት ነው አሁን አንዳንዴ ቡቲኮች በመንሄድበት ጊዜ አንዱን ሱሪ አንዱን ሸሚዝ አንዱን ከኔትራ ምናምን ሰዎች እንደፈለጉ ያነሱና ከዛ በቃኝ ብለሽ መሄድ ትችያለሽ አልፈልግም ብለሽ መሄድ ትችያለሽ ብዙ ጊዜ እንደዛ ስናደርግ ምንድነው የሚያደርገው ነጋዴ የመቆጣት አደከምከኝ ማለት ላትገዛ ነው ወይ ብሎ የመናገር ያልተገቡ ነገሮችን የማድረግ ነገር አለ እንደዛ ማድረግ አይችልም አንድ ነጋዴ አንድ ሸማች የፈለገውን እቃ አማርጦ የመግዛት መብት አለው ማለት ነው አንዳንድ ነጋዴዎች አይ ይሄ ላንተ አይሆንም ይላል አይ ይሄ እቃ ውድ ነው ላንተ አይሆንም ይሄ ቃል ማለት አንድን ሸማች ክብር ዝቅ ማድረግ ነው ወይም አንድን ሸማች ከሌላ ሸማች ማበላለጥ ነው ኦኬ አንተ አቅም የለህም ደሃነህ ወይም አትችልም እንደማለት የሚቆጠር ንግግር ነው ከእንደነዚህ አይነት ንግግሮች ጨምሮ
ሸማቾችን በክብር በትህትና የማስተናገድና የመስተናገድ መብት ደግሞ ሌላው የሸማች መብት ነው ማለት ነው። ሌላው በተጠቀሙት በገዙት እቃ ማናቸውንም አይነት ጉዳት ከደረሰባቸው ካሳ የመጠየቅ መብት አላቸው። ለምሳሌ አንድ ሰው አንድ ኤሌክትሮኒክስ እቃ ገዝቶ በዛ ኤሌክትሮኒክስ እቃ ሲጠቀም ካጠቃቀም ችግር ውጪ በእቃው ምክንያት የደረሰ ጉዳት ካለ መጠየቅ ይችላል። ማንን ነው የሚጠይቀው? ያመረተውን ሰው መጠየቅ ይችላል። ጅምላ አከፋፋዩን መጠየቅ ይችላል። የቸረቸረውን ሰው መጠየቅ ይችላል። መርጦ ማለት ነው ከነዛ ውስጥ ወይም የቀለለውን ያገኘውን ማስረጃ ቀርብበታለሁ ብሎ የሚያምነውን ወይም ደግሞ የመክፈል አቅም አለው ብሎ የሚያስበውን ሰው እና ካሳ የማግኘት መብት አለው ማለት ነው። እንደዚሁም ደግሞ የገዛው እቃ ላይ ጉድለት ካየ ወይም ደግሞ ተገቢ ያልሆነ ነገር ካለ ይሄ ባይዘወይ እቃም ብቻ ሳይሆን አገልግሎትንም ይጨምራል ወይም ሰርቪስ ብለን የምንገልጸውንም ነገር ይጨምራል። ሰርቪስም ከሆነ አገልግሎትም ከሆነ ወይም እቃ ከሆነ 15 ቀን ውስጥ በእቃው ላይ ጉድለት ካገኘው እንዲመለስለት የመጠየቅ በሌላ እንዲቀየርለት መጠየቅ ይችላል። አንድ ሁለተኛ ደግሞ ወይም የገዛበትን እቃ ገንዘቡ እንዲመለስለት የመጠየቅ መብት አለው ማለት ነው። በፊት የሸማቾች ጥበቃ ባለስልጣን ተብሎ የሚጠራው አሁን ደግሞ በንግድና ትስስር ቀጠና ሚኒስቴር ስር ያለ ክፍል አለ። እዛ ሄደው ሪፖርት በማድረግ እቃው እንዲመለስላቸው ገንዘባቸው እንዲመለስላቸው እቃ ስንል ትንንሽ እቃዎችን ጭምር ብቻ አይደለም፣ መኪና ሊሆን ይችላል። አንዳንዴ ብዙ ጊዜ ሸማች የምንለው ብለን የምናስበው ጥቃቅን እቃዎችን ጭምር ነው፣ ግን አይደለም። ሸማች ስንል ትልልቅ እቃዎችን ይጨምራል ማለት ነው። በነጋዴ የሚሸጡ ማሽኖች፣ ማሽነሪዎች፣ መኪኖች ምናምን ሊሆኑ ይችላሉ። እነዚህንም ጭምር ሄደው መጠየቅ ማስመለስ ይችላሉ ማለት ነው። ለበርካታ ሸማቾች ጥሩ ትምህርት ይሆናል ብለን ነው የምናስበው። ህጉ ምን ይላል? የቅዳሜ መልክ አንዱ አካል ነው። በተለያዩ ቦታዎች ላይ በምናደርጋቸው እንቅስቃሴዎች ውስጥ ህጉን አውቀን እንድንጓዝ ለማድረግ ነው። ወደ ሌላኛው መርሃ ግብራችን ስንሻገር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ አማራጮች መረጃዎችን ያደርሳል። እነዚህ መረጃዎች ደግሞ ምን ያክል ህብረተሰብ ጋር ደረሱ፣ ምን ያክል ተቀባይነት አገኙ የሚለውን የምንመለከትበት ነው ኢቢሲ ኤዲቶሪያል። ለዚህ ደግሞ ዶት ስትሪም ትልቁን መመዘኛ ወስዶ እያጣራ መረጃዎችን ያደርሰናል። በፌስቡክ ገጻችን ባለፈው ሳምንት ከፍተኛ ተመልካች ያገኙትን ቀዳሚ እናድርግ። ቀዳሚ የሚሆነው ጠቅላይ ሚኒስትር አብይ አህመድ ከፖለቲካ ፓርቲዎች ጋር ያደረጉት ውይይት በቀጥታ ስርጭት ተላልፎ ነበረ። ከ164 ሺህ በላይ ተመልካቾች ተመልክተውታል። ቀዳሚውና የመጀመሪያው በፌስቡክ በዚህ ሳምንት ከፍተኛ ተመልካች የነበረው ጉዳይ ነው። አዎ፣ ሌላኛው አዲሱ የኢራን ጦርነት ጊዜ ዋና አዛዥ በሚል ርዕስ በሪልስ በቀረበው የዜና ኢትዮጵያ ዘገባ ከ157 ሺህ በላይ ጊዜ በመታየቱ በፌስቡክ ሁለተኛ ደረጃ መያዙን ነው እየገለጽን የምንገኘው። ተፈጥሯዊ ነገር ስትፈልግ ቦታው ይህ ጨበራ የዝሆን ዳና ሎጅ ነው ብሏል አርቲስት ሰራዊት ፍቅሬ በሚል ርዕስ ከአርቲስቶች ጉብኝት ላይ ለሪልስ ተቆርጦ የገባው ቪዲዮ እንዲሁ ከ142 ሺህ በላይ እይታን በማግኘት በተመልካቾች ዘንድ ተወዳጅነትን አግኝተዋል። እንደ ቲክቶክና ዩቲዩብ ሁሉ በፌስቡክም አጫጭር ቪዲዮዎች ይለቀቃሉ። እነዛ ቪዲዮዎች ብዙዎች ጋር የመድረስ እንትን አላቸው። ምክንያቱም ፌስቡክ በጣም ብዙ ሰው ይከታተላል። ሌላኛው በነገው ዕለት የሚጀምረው የእሁድ ቤት ነው። የእሁድ ቤት ላይ የተሰሩ ስፖቶችም በርካቶች እንደወደዷቸው የሚያሳዩ መረጃዎች ናቸው ያሉት። ምክንያቱም ከዚህ ሳምንት ከተላለፉት ስፖቶች ውስጥ አብዛኛዎቹ በርካታ ተመልካች ጋር መድረስ የቻሉና በእይታ ደረጃዎች ውስጥም ቀዳሚ ከሚባሉት ውስጥ እናገኘዋለን እሁድ ቤት። አዎ፣ ሌላው ከዩቲዩብ ደግሞ ስንመለከት በተለይ የተለያዩ ዓለም አቀፍ የዜና አውታሮችን ጭምር ጆሮ የሰጠ አንድ መረጃ አለ። እስራኤልና የኢራን ግጭት ወደ ለየለት ጦርነት ያመራ ይሆን በሚል ርዕስ በዩቲዩብ የተጫነው ትንታኔ ዜና ከ134 ሺህ በላይ በመታየት ከፍተኛውን ቦታ ይዟል። ወደ ፌስቡክ ገጻችን ስንመለስ ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ የሰጡት ምላሽና ማብራሪያ ከ122 ሺህ በላይ በመታየት ሁለተኛ ደረጃን ይዞ ተቀምጧል። እስራኤል በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ የፈጸመችው ጥቃት ላይ የተሰራው ትንታኔም ከ120 ሺህ በላይ በመታየት በሶስተኛ ደረጃ ላይ በዩቲዩብ ከምናገኛቸው የሳምንቱ ጉዳዮች ውስጥ አንደኛው ነው። አዎ፣ ወደ አፋን ኦሮሞ ቻናል ስንሄድ ኢቲቪ አሁን ወደ ይዘት በሚለው ጉዞ ላይ ከጀመራቸው አዳዲስ የይዘትና የአቀራረብ ማሻሻያዎች ላይ የሚገኘው አንደኛው ቢፈብያ እየተለመደ መጥቷልና ይሄም ከፍተኛ ተመልካቾችን እያፈራ የመጣ ሾው ነው። በዚህ ሳምንት ከፍተኛ ተመልካቾችን አግኝቷል። ወደ መዝናኛው ዘርፍ ስናመራ ደግሞ በመዝናኛ ቻናል የተሻለ ተመልካችን እያገኘ የሚገኘው ሾው ይህም አለ ነው።
በርካታ ተመልካቾችም ይህንን ሾው መውደዳቸውን ሪያክት በማድረግ ገልጸዋል። አሁን እነዚህ በደረጃ ተቀመጡ እንጂ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተደረገ ባለው የይዘት ማሻሻያ በርካቶች ፕሮግራሞቻችንን የዜና ወጃዎቻችንን ላይ የሚተላለፉ ዝግጅቶችን እንደወደዷቸው እየነገሩን ነው የሚገኘው። አሁንም አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ተመለስን ተመልካቾቻችን በምዕራፍ 2 ላይ እንገኛለን። የቅዳሜ መልክን እየተከታተላችሁ ነው የምትገኙት። ከኛ ጋር ስላላችሁ እናመሰግናለን። አሁን ደግሞ የቅዳሜ ልዩ ገበያችን ላይ ደርሰናል። በቅዳሜ ገበያ በርካታ ቦታዎች ላይ እንደርሳለን። ልዩ ናቸው ብለን የምናስባቸውን ደግሞ ገበያዎች እናነሳለን። ዛሬ ከምናነሳው ውስጥ ስለ ቡና ልናነሳ ነው። ቡና ብዙዎች የሚከራከሩበት ነገር አለ። ቡና በስኳር ነው በባዶ ነው መጣት ያለበት። በስኳር የሚጠጣ ሰው ቡና ጠጣው ማለት አይችልም። ቡና ጠጣ አይደለም ይባላል። በእርግጥ ቡና በጣም የሚያፈቅሩ ሰዎች ናቸው ብለን እኛም በተለምዶ እንደመድማለንና ካስፈጻሚያችን ነው። እኔ ቡና ጠጣ አይደለም ብዙ መናገር አልችልም። እየሳቀች ነው ታውቃለህ። ላይቱና ቡና በባዶ የሚጠጣ ሰው በጣም ቡና ተወዳለ ማለት ነው ይባላል በተለምዶምና በእርግጥ ቡናን በስኳርም ከሚወዱት ውስጥ አንዱ እኔ ነኝ። አሽወር እንደምትጠጣው እኔ በስኳር ነው የምጠጣው። አንዳንድ ጊዜ ግን ቆንጆ ቡና በሆነበት ሰዓት ላይ ባዶውን በምትጠጭበት ሰዓት በጣም ጥሩ እንትን ታገኛለች። ዋናው ያው በየቦታው በምትጠጭበት ጊዜ አይነቱ ሊለያይ ይችላል። ስለዚህ እሱ ጥሩ ላይሆን ይችላል። ነገር ግን ጥሩ ቡናም ጠጥቼ አውቃለሁኝ። በባዶ የምትጠጭበት ሰዓት ላይ በጣም ደስ የሚል ስሜት አለ። በነገራችን ላይ ስኳርን ከመቀነስ አኳያ አንዳንዴ ሜሪ እንዳልሽው ቡና በደንብ ጠጭ የሚባሉ ሰዎች የቡና ጣዕምን የሚያጣጥሙት ቡናን በባዶ ሲጠጡ ነው ይላሉ። ብዙ ጊዜ ቡና የሚጠጡ እኔ ቡና ጠጭ ስላልሆንኩ ያን ያህል መናገር ባልችልም፣ ግን ከጤናማ አኳያ ስኳርን መቀነስ አስፈላጊ ስለሆነ በባዶ መጠጣት የተሻለ አማራጭ ነው። ቡናን ለማንኛውም በተለያየ መንገድ የሚያቀርብ አንድ ድርጅት ጋር ጎራ ልንል ስለሆነ ነው ይሄን መንደርደሪያ ያደረግነው። እውነት ነው። መሐመድ ረህማቶ ጎራ ብሏል። እንደው ቡናን የማይወድ ሰው እንኳን ቡናን በሚወድበት ደረጃ ነው እየተዘጋጀ ያለው ይለናል። እስኪ መሐመድ ከአንተ ዘገባ ምን እንመልከት? ከጀርባ የምትመለከቱት ኢቲቲ ባይ ዳርጎ የተሰኘ ቤት ነው። 5 ወለል ህንፃ ለቡና ሙሉ እንዳዋለው ነው የተነገረን። ይህ ድርጅት እንግዲህ ቡናን ተጠቦበታል ነው የሚባለው። ውስጥ ያለውን ሚስጥርና አስደናቂውን ነገር በተመለከተ ከድርጅቱ ባለሙያ የሚያስቃኘን ይሆናል። አብረን እንቃኝ። ከእንደና መጣ ወደ ኢቲቲ ባይ ዳርጎ ባንደና ቆያችሁ። የኛው እንግዲህ እንደምትመለከተው የሮስቲንግ ማሽናችን እንዲሁም ደግሞ እዚህ ጋር ድራይቭ ስሩ ለሚፈልጉ ሰዎች ቱጎ የሆኑ ትኩስ ነገር ማኪያቶ፣ ቀለል ያሉ ትኩስ ነገሮችን ደግሞ ከመኪናቸው መውረድ ሳይጠበቅባቸው እዚህ ሆኖ የሚወስዱበት ስቴሽን ነው። ከዛም አልፎ ደግሞ የተቆላ ቡና ፕሮሰሱን ማየት ለሚፈልጉ፣ የተቆላ ቡና መግዛት ለሚፈልጉ በ1 ኪሎ፣ በግማሽ ኪሎ፣ በሩብ ኪሎ የምናዘጋጃቸው አሉ። እዚሁም ደግሞ መግዛት ይችላሉ። በእንደዚህ መልኩ በ1 ኪሎ፣ በግማሽ ኪሎ እና በሩብ ኪሎ ማግኘት ይችላሉ። የመጀመሪያ ግራውንድ ላይ ቴስት ኦፍ ኢትዮጵያ ብለን ወደ ሰየም ነው የመጀመሪያው ፍሎር ይገባል። ስለዚህ ሀገራችንን የተለያዩ ዝርያዎችን በመጠቀም የይርጋ ጨፌ፣ ሲዳማ፣ ጉጂ ብለው ሰው እኛ ጋር ሲመጣ ሀገር አማርጦ የሚጠጣበት ኮፊ ነው እና እኛም ደግሞ እነዚህን ቡና የሚያድግባቸውን ቦታዎች በመጠቀም እነዚህን ኤስፕሬሶ ካፕሱሎችን እናመርታለን። እነዚህም ቡናን ቫሊዩን አድ አድርገን አሁን እንደዚህ እንደምትመለከተው ያለቀለት ሙሉ ለሙሉ ይሄ
ዲፌክቱ ቆሻሻው ቡና ሊያመር የሚችሉ ነገሮች አሉ። ብዙ ጊዜ እኛ ሀገር አብሮ ነው በመቆላት የሚገባውና ቡና ስንጠጣ የሚመረን ይሄ ከቡና ውጭ ያሉ ቴስቶች የሚመጡ እዚህ ጋር የምታያቸው የኮፊ ዲፌክቶች ወይም የቡና ይሄ ባዕድ እንትኖች ቆሻሾች እነሱ በደንብ ተለቅሞ ባለመውጣታቸው ነው። እና ይሄ ሁሉ ወጦለት ልክ እንደዚህ እንደምታየው ቡኒ ደግሞ ሚዲየም ላይ ሲሆን ወደ ካፕሱል እናደርጋለን እና ኳሊቲ የሆነ ቡና ዋንሻት የተፈጨ ቡና ሁሉም ነገር ያለቀለት የተፈጨ ቡና ነው እና ይሄንን ነው የምናመርተው። የሚፈልገውን ኮፊ ከመረጠ በኋላ እነዚህ ማሽኖች ላይ አንድ ይከታል እንደዚህ አድርጎ ከዛም በኋላ የፈለገውን የቡና አይነት መምረጥ ይችላል። ጠንካራ፣ ማከለኛ፣ ቀጠን ያለ እንደ ከስተመሩ ፍላጎት እንደዚህ አድርጎ ብቻውን ለምሳሌ ጠንከር ያለችው ኮፊ ነች። አንድ በተን ነው ፕሬስ የምናደርገው ራሱ ጨምቆ ሲጨርስም ደግሞ ራሱ ይዘጋል። አውቶማቲክ ነው። አንዴ አጀስት ይደረግለታል። በምንፈልገው የብርጭቆ መጠን ወይም ደግሞ የቡና ጥንካሬ መጠን አንዴ እናስተካክለዋለን። ከዛ በኋላ ልክ እንደዚህ አድርጎ ቆንጆ ኮፊ ያደርጋል። እስኪ ቡና አልጠጣውም እስከ ዛሬ። ቡና የጠጣሁት ዛሬ ነው። እንዲህ አይነት ቡና ስኳር የለውም ግን በጣም ይጣፍጣል። ልክ ነህ። ያው እነዚህ ባዕድ ነገሮች ሲኖሩበት ነው ስኳር እንድትፈልግ የሚያደርገው ቡና። ይሄ ከሌሉ ግን ተለቅሞ ከወጡለት ቡናውን ብቻ ከሆነ የምታገኘው ስኳር የማያስፈልግ። በየፍሎሩ ቅድም እንዳልኩ ቡና በተለያየ መንገድ ባህሉን በተለያየ መንገድ የምታገኝበት ቦታ ነው። ብሪው ባር ኤንድ ፕሪሚየም ብለን የሰየምነው ሬስቶራንታችን የቡና ባራችን የሶስት የአራት ሀገር ቡናዎች አንድ ላይ ተቀላቅለው ደግሞ ምን አይነት ጣዕም አላቸው የሚሉትን ቡና ደግሞ የምትቀምስበት ቦታ ነው። እዚህ ጋር ፊት ለፊት ላይ የቡና ባራችን ነው። ቡናን ከትኩስ ነገር በተጨማሪ በተለያዩ ቀዝቃዛ ነገሮች ውስጥ አድርገን ደግሞ እዚህ ደግሞ እንሰራለን። አልኮል አንሸጥም ቤታችን ላይ አልኮል ፍሪ ነው። ግን ደግሞ ባርም አይደለ የባር ይዘቱ እንዲኖር ብለን የተለያዩ የቡና ኮክቴሎችን እንሰራለን። ከምንሰራቸው የቡና ኮክቴሎች ውስጥ አንደኛው የቡና ድራፍት ነው። ጠንካራ ያለ ኮፊ ለሚፈልግ ሰው አንደኛው አማራጫችን ነው። ከሱ ደግሞ ካፌኑ የሚከብደው ሲሆን ደግሞ የቡና ቆዳው ጀንፈል የምንለው ወይም ካስካራ በመባል ይታወቃል። እሱንም ደግሞ ፈርመንት አድርገነው ጥሩ ኮክቴል በሱም እንሰራለን። ንቅመሳት እስኪ እንየውና ሲመጣልህም ልክ እንደዚችው በጠርሙሷ ነው። ሁለት ሆነ መጠ ሼር አድርገህ እየተጫወት እየጠጣ ጊዜህን የምታሳልፍበት ቦታ ነውና እስኪ ቺርስ የለውም እዚህ ላይ ይኖረዋል። ቺርስ ይሄማ ምግብ ነገር ነው። በጣም ይጣፍጣል። ድራፍት ልታሳድገው ነው። በቡና መስከራችን ነው ዛሬ። ይሄ ጠንካራ ነው። ይሄ ኦልሞስት እንደ ምግብ አይነት ነገር ነበረ። እውነትም ቀዝቃዛ ቡና እንደማለት ነው። ጠንካራው ቡና ቀዝቅዞ ማለት ነው። በጣም ይጣፍጣል። ላያያዝም ያምራል። በዛ ላይ በረዶም አለ። ተመችቶኛል ብቻ ነው። ቀጣዩ ደግሞ የሀገራችንን ቡና ባህሉን እንደጠበቀ ልክ እንደዚህ በምታየው መልኩ ደግሞ በባህላዊ መንገድ የሚጠጣበት ክፍል ነው። ይሄ እንደምታየው ከራከቦቱ ጀምሮ ኢትዮጵያን ለመግለጽ ሞክረናል። በኢትዮጵያ ጋር አረፍ በልና እስኪ ቱሪዝሙንም ለማነቃቃት እየሞከርን ነው። በተለያየ ዘርፍ ላይ የሚሰሩትንም ሰዎችን ደግሞ ከኛ ጋር አብረው እንዲሰሩ ጥሪም እያቀረብን ነበር። እንደምታየው እዚህ የተለያዩ ሰዓሊያንን ስዕላቸውን አቅርበው እዚህ ለሽያጭ የቀረቡ ስዕሎች ናቸው። ከስተመር መጥቶ የሚወደውን ስዕል ካገኘ እዚህ ከነሱ መግዛት ይችላል።
አንድ የእነሱን ዘርፍ ለማነቃቃት በሚል ነው። በዚሁም ስዕሉን የተመለከቱ ደግሞ አርት ኤንድ ጋለሪ ኢቨንቶች ይኖሩናል። ዋጋችሁ እንዴት ነው? ያው ከስማችን እንደምትነሳው ኢቲቲ ባይ ዳርኮ ሲል አንደኛው ዴፊኔሽኑ ኤክስፒሪየንስ ትራዲሽን ነው። ሰው ትራዲሽኑን ኤክስፒሪየንስ ሊያደርግ ሲመጣ ደግሞ እኛ ጋር ፌር በሆነ ፕራይስ አፎርደብል በሆነ ዋጋ ሁሉንም ማግኘት ይችላል። ቅኝታችንን በዚህ መልኩ ስናስኬድ ነበረ። እናንተም እንደወደዳችሁ ተስፋ እናደርጋለን። ሁላችሁም መታችሁ ይህንን ቤት እንድትጎበኙ የቡና ቱሪዝምንም በዚሁ መታችሁ በምን መልኩ እየተሰራ እንዳለ እንድትቃኙ እንጋብዛለን። እስካሁን ለነበረን ቆይታ በጣም እናመሰግናለን። ማሜ እውነቱን ነው። እስከዛሬ ቡና ጠጥቼ አላውቅም ብሎ ነበር። ያው እኛም አልጠጣንም ማሜ እስከዛሬ። ኤልሹ እኮ እስከዛሬም ጠጥተሽ አታውቂም ነበር። አሁን ለመጀመር የተነሳሳሽ ይመስላል እንዴ? በተለየ መንገድ ነው አቀራረቡ ለየት ያለ ስለሆነ ቀዝቀዝ እያለ ደግሞ በቡና ሰከርኩ የሚል አሪፍ አገላለጽን ገልጾታል ማሜና ወደ ሌላኛው ጉዳያችን እናልፍ ነው። ከዚሁ ከገበያ አልወጣንም ተመልካቾቻችን። አሁን ደግሞ አዲስ አበባ መርካቶ አካባቢ ልናቀና ነው። ቀደም ሲል በመግቢያችንም ክረምቱ ገብቷል እያልን ነበርና ክረምት ሲገባ ደግሞ አልባሳት መጫሚያዎች ላይ ትኩረት እናደርጋለን ብርዱን ለመቋቋምና እነዚህና ሌሎች አልባሳት ግብይትን ሊነግረን ባልደረባችን ሳምሶን ገሉ ከመርካቶ በቀጥታ መስመራችን ላይ ነው የሚገኘው። ሳሚ እንዴት አርፍደሃል? መርካቶ አካባቢ ያለው የአልባሳት ግብይት ምን ይመስላል? እስኪ ንገረን። አመሰግናለሁኝ አሸናፊ ኤልሻዳይና አሚሮ እንደምን አደራችሁ? እንዴት አርፍዳችኋል? እንግዲህ አሁን የምገኘው በመርካቶ ሚሊተሪ ተራ ላይ ነው የምገኘው። እዚህ እንግዲህ እንደምታዩት በርካታ የአልባሳት ውጤቶች ለገበያ ቀርበው ይገኛሉ። ዞሮ ዞሮ ብዬ ለመመልከት ችያለሁኝ። በዋጋም በጥራትም እንዲሁም ደግሞ በአይነትም ጭምር ከልጆች ልብሶች ጀምሮ እስከ ትላልቅ እስከ አዋቂ ልብሶች ድረስ በብዛት እንደሚገኝ ለማስተዋል ችያለሁ። ከዛ ባሻገር ደግሞ የልብሶቹም አይነት እንዲሁ ለስፖርት የሚሆኑ አልባሳት ጭምር እዚህ ይገኛሉ። ከዛ ባለፈ ደግሞ ለመዘነጥ የሚሆኑ አልባሳትም ጭምር አስተውያለሁኝ አለ እዚህ ይሸጣል። ከዛ ባለፈ ደግሞ ለዚህ ለልብስ ደግሞ ተሰፍቶ ደግሞ እዚሁ ሀገር ውስጥ ተሰርቶ ደግሞ ለሚለበሱ ልብሶች ግብአት መሆን የሚችሉ እነዚህ ፕን ጨምሮ ቁልፍ፣ ሌሎችም እንዲሁ ከዚህ ጋር ከልብስ ጋር የተገናኙ ማቴሪያሎች ጭምር እዚህ እየተሸጡ ይገኛሉ። ገበያው እንግዲህ እንደምታዩት ነው። ዛሬ በጠዋቱ በማለዳው እንደዚህ ሞቅ ደመቅ ብሎ እየተደረገ ነው የሚገኘው። እንግዲህ ዙሪያ እንደምታዩት ነው። በየአይነቱ ልብስ ቀርበው አልባሳት ቀርበው ይገኛሉ። እንግዲህ እነዚህ ልብስ ብቻም አይደለም ጫማዎች ጭምር ከዚህ ከሚገዙ ልብሶች ጋር አብረው የሚሄዱ አይነት ጫማዎች ጭምር ለገበያ ቀርበዋል። ከእነሱም እንግዲህ ከህፃናት ጀምሮ የአዋቂ የወንድ የሴት እያለ ሰው እንደየፍላጎቱ እነዚህ ምርቶች እዚህ ማግኘት ይችላል። ወደ መርካቶ ጎራ ማለት የሚችል ሰው እዚህ ታውያን ተራ መጥቶ እንደዚህ በየአይነቱ ልብስ ሞልቷል መጥቶ አማራጩን አይቶ የፈለገውን የወደደውን መሸመት የሚችልበት እድል በሰፊው ይገኛል። የገበያ ቅኝቴ ይህን ይመስላል። እኔ ተመልሼ ወደ ገበያው ገባለሁ። አመሰግናለሁ። በጣም ነው የምናመሰግነው ሳሚ። መልካም ቀን ይሁንልህ። ደስ የሚል በነገራችን ላይ መርካቶ ውስጥ ባትገዢ ራሱ ገበያው ውስጥ መገኘት በጣም የራሱ የሆነ ስሜት አለው። በጣም ደስ የሚል ይመስለኛል። እሱም እንግዲህ ቀለል ያሉ ነገሮች በጋዜጠኛ ደሞዝ የሚሆኑ እንትኖች ካለኝ ሸመት አድርጎ ይመለሳል እናስባለን። በዚህ መልእክት እንደው መርካቶ መሄድ አልቻልኩም ይሄን ይዘልኝ ማለት ነው ቀር ችግር የለውም። እሺ ወደ ተከታዩ ጉዳያችን ነው። አሁን ደግሞ የምናልፈው የግብይት ትንታኔ ላይ ደርሰናል። የቢዝነስና ኢኮኖሚ ደግሞ ኤዲተራችን ጌታቸው ባልቻ እዚህ ይገኛል። ጌች እንዴት አድረሃል? ቅዳሜ በባህሪዋ ነቃ ፈታ ትወዳለችና እንዴት ነው ተነቃቅታል? አዎ ተነቃቅቻለሁ። እናንተም ተነቃቅታችሁ እንግዲህ ሾዋችሁን እያየሁም ነበረ። አሪፍ ነበር እስካሁን ያለው። ደስ ይለናል። መቀጠል ትችላለህ። በጣም አሪፍ ጌች። ዛሬ በዚህ ሳምንት ኢትዮጵያ ትልቅ ነገር ያገኘንበት ነው እንደ ሀገር። በተለይ የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ በመባል የስካይ ትራክስ 2025 ሽልማትን አግኝቷል። ይህ ትልቅ ስኬት ይመስለኛል እና ምንድነው አንድምታው ለኢትዮጵያ የሚያስገኘውስ ነገር ምንድነው? አየር መንገዱ ብዙ በተከታታይ ነው ማለት ይቻላል ይህንን ሽልማት ሲያገኝና ምን አንድምታ አለው የሚለውን እስኪ ቀዳሚ መረጃችን እናድርግ። እሱ አመሰግናለሁኝ። እንግዲህ የስካይ ትራክስ ዓመታዊው ሽልማት
በተለይ በአቪዬሽን ዘርፍ የአቪዬሽን ዘርፍ ኦስካር የሚባል ሽልማት ትልቁ ሽልማት ነው። እንግዲህ በፊልም ኢንዱስትሪው ኦስካር ትልቁ ሽልማት እንደሆነ ይታወቃል። በዚህ በአቪዬሽን ኢንዱስትሪውም የስካይ ትራክስ ዓመታዊ ሽልማት እንግዲህ ትልቁ ሽልማት ነው። የኢትዮጵያ አየር መንገድም እንግዲህ ለ8ኛ ተከታታይ ዓመት ይህንን ዓለም አቀፍ ሽልማት የአፍሪካ ምርጡ አየር መንገድ በመባል ነው ያገኘው። እንግዲህ የኢትዮጵያ አየር መንገድ በተለይ በአሁኑ ወቅት ከ147 በላይ የሆኑ አውሮፕላኖቹን ይዞ በዓለም አቀፍ ደረጃ 140 መዳረሻዎች ያሉት አየር መንገድ ነው። ከዚህ በተጨማሪ እንግዲህ በአመት ባለፈው አመት 17 ሚሊዮን ያህል መንገደኞችን በዓለም አቀፍ ደረጃ አጓጉዟል። ከዚህ በተጨማሪ እንግዲህ 7 ቢሊዮን ዶላር ያህልም ገቢ አግኝቷል። በየአመቱ ስኬት እያስመዘገበ ያለ አየር መንገድ ነው። የስካይ ትራክስ ሽልማትንም እንግዲህ ቀደም ሲል እንደገለጽኩትም ለ8ኛ ተከታታይ አመት አግኝቷል ማለት ነው በምርጥ የአፍሪካ አየር መንገድነት። እንግዲህ የስካይ ትራክስ ሽልማት በፓሪስ የአውሮፕላኖች አውደ ርዕይ ወቅት ነው ባለፈው ማክሰኞ ለአሸናፊ አየር መንገዶች የተሰጠው። የኢትዮጵያ አየር መንገድም ኃላፊዎች በቦታው ተገኝተው ሽልማቱን ወስደዋል ማለት ነው። እንግዲህ በዚህ ወቅት የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ ብቻ ሳይሆን በአፍሪካ ሌሎች ሽልማቶችን በአፍሪካ ምርጡ የኢኮኖሚ ደረጃ አየር መንገድ፣ በአፍሪካ ምርጡ የቢዝነስ ደረጃ አየር መንገድ እንዲሁም በአፍሪካ የቢዝነስ ደረጃ ምርጥ የአውሮፕላን ላይ ምግብ በማቅረብ ምርጡ የአፍሪካ አየር መንገድ በሚልም ተጨማሪ የስካይ ትራክስ ሽልማቶችን አግኝቷል ማለት ነው የኢትዮጵያ አየር መንገድ። እንግዲህ የኢትዮጵያ አየር መንገድ በ2035 ራዕዩ በዓለም ደረጃ ከ20ዎቹ ምርጥ አየር መንገዶች አንዱ ለመሆንም ግብ አስቀምጦ እየሰራ የሚገኝ አየር መንገድ መሆኑ ይታወቃል። እንግዲህ በዚህ በስካይ ትራክስ የሽልማት ባለፉት አንድ ዓመት ከመስከረም እስካለፈው ግንቦት ወር ድረስ ከ100 ሀገራት የአየር መንገድ ተጠቃሚዎች፣ ደንበኞች ድምፃቸውን ሰጥተው ነው እንግዲህ የኢትዮጵያ አየር መንገድ ከአፍሪካ ምርጡ አየር መንገድ የሚል ሽልማትን ማግኘት የቻለው። በዚህ በአየር መንገዶች ውድድር ላይም እንግዲህ 325 አየር መንገዶች በድምፅ አሰጣጡ ላይ ተሳታፊ ሆነዋል ማለት ነው። መልካም ነው ጌች፣ እንደው ብሔራዊ ኩራታችን የሆነው የኢትዮጵያ አየር መንገድ ስኬቱን ከጊዜ ወደ ጊዜ ከፍ እያደረገ ነው የሚገኘውና በዚህም ደስ ብሎናል። ወደ ቀጣዩ ጉዳያችን እንደው ላነሳለ የፈለኩት በዚህ ሳምንትም ተባብሶ የቀጠለው የእስራኤልና የኢራን ግጭት አሁንም ስጋትን ዓለም ላይ እንደጫነ ነው የሚገኘውና በተለይ ደግሞ ኢኮኖሚያዊ ጫናው ከፍተኛ ሊሆን ይችላል በተለይ ባላደጉ ሀገራት ላይ እያለን እያወራን ነበርና እንደው ጌች ከዚህ ጋር አያይዘ እንድታነሳልን የዓለም የነዳጅ ዋጋም ከዚሁ ግጭት ጋር ተያይዞ እየተባባሰ ይመጣል የሚል ከፍተኛ የሆነ ስጋት አለና ከዚሁ ጋር እንደው አያይዘ የእስራኤልና የኢራን ግጭት በዓለም ኢኮኖሚ ላይ እየፈጠረ ያለው ስጋት ምንድነው? ምን አይነት ተጽዕኖስ ሊያመጣብን ይችላል የሚለውንም አብረ ብታነሳልኝ። አዎ እንግዲህ የእስራኤልና ኢራን ግጭት ውስጥ ከገቡ አንድ ሳምንት ያህል ተቆጥሯል። ባለፈው ሐሙስ ላይ ማለት ነው እስራኤል በሰነዘረችው ጥቃት ኢራን ላይ ኢራንም አጸፋውን እየመለሰች እንግዲህ የሁለቱ ግጭት አሁን እየተባባሰ ይገኛል። እንግዲህ አሁን አሜሪካም በተለይ በዚህ ጦርነት ውስጥ ግጭት ውስጥ ልትሳተፍ ትችላለች የሚል ስጋትም እየተፈጠረ ነው። በተለይ ዶናልድ ትራምፕ በዚህ ሳምንት የቡድን 7 አባል ሀገራት ስብሰባንም አቋርጠው ተመልሰዋል ወደ ሀገራቸው። በቀጣይ 2 ሳምንት ውስጥም አሜሪካ በዚህ በኢራንና እስራኤል ግጭት ውስጥ ትሳተፍ አትሳተፍ የሚለውን እናሳውቃለን የሚል ነገር ነው ያነሱት። እንግዲህ የእስራኤልና ኢራን ግጭት በተለይ በዓለም ኢኮኖሚ ላይ ከፍተኛ ጫና ማሳደሩን ካሁኑኑ ተጽዕኖ እየታየ ነው። በተለይ በኦማንና በኢራን መካከል የሚገኘው የሆርሙዝ ሰርጥ በዓለም 20 በመቶ የነዳጅ ምርት የሚተላለፍበት ነው። ከባህረ ሰላጤው የሚነሳው የነዳጅ ምርት እንዲሁም ከኢራንም ወደ ተለያዩ ሀገራት የሚሄደው የነዳጅ ምርት መተላለፊያ ነው። ኢራን እንግዲህ እያስፈራራች ትገኛለች። የእስራኤል ጥቃት በዚሁ የሚቀጥል ከሆነ የሆርሙዝ ሰርጥን ልዘጋው እችላለሁ የሚል ነገር ነው ያነሳችው። የእሷን ምርት ወደ
ዓለም ገበያ እንዳይገባ ያደርጋል። ሌሎች የባህረ ሰላጤው ሀገራትም የነዳጅ ምርታቸው እንዳይጓጓዝ የሚያደርግበትን ሁኔታ ነው የሚፈጥረው። በተለይ እንግዲህ የዓለም ሁለተኛ ኢኮኖሚ የሆነችው ቻይናም 90% ያህል የኢራንን ነዳጅ የምትገዛ ሀገር ነች። እንግዲህ በርካታ ምርቶችን ነው ቻይና ለዓለም ገበያ የምታቀርበው። በዚህም ላይ እክል ይፈጥራል የሚል ነገር ነው እየተነሳ ያለው። በዓለም የአክሲዮን ገበያም ላይ እንግዲህ ባለፈው ሳምንትም እንደታየው በዚህ ሳምንትም ተጽዕኖ እያደረበት ነው። በአሜሪካ እንዲሁም በእስያ በአውሮፓ ያሉ አክሲዮኖች ግብይት ላይ ተጽዕኖ ፈጥሯል። በመካከለኛው ምስራቅ አክሲዮን ግብይት ላይ ተጽዕኖ ፈጥሯል። የእስራኤልና ኢራን ግጭት ማለት ነው። የዓለም ኢኮኖሚንም ተጎጂ እንደሚያደርግ በተለይ የዓለም ኢኮኖሚ ወደ ሪሴሽን ወደ ውድቀት ሊገባ ይችላል። በተለይ ሪሴሽን ለሁለት ተከታታይ ሩብ ዓመታት ኢኮኖሚ ማደግ ካልቻለ ወደ ሪሴሽን ውድቀት ነው የሚከተለው ማለት ነው። ወደዛ ውስጥ የዓለም ኢኮኖሚ ሊገባ ይችላል የሚል ነገር ነው የተነሳው። ዶናልድ ትራምፕ በተለይ በተለያዩ የዓለም ምርቶች ላይ ቀረጥ እንደሚጥሉ ካስታወቁ በኋላ የዓለም ኢኮኖሚ ተጎጂ እየሆነ ነው። ይህም ደግሞ በዛ ላይ ሌላ በእሳት ላይ እንግዲህ ነዳጅ እንደማርከፍከፍ ነው እየተባለ ነው የሚገኘው። በተለይ በዚህ ሳምንት የአሜሪካ የአክሲዮን ገበያ ብዙ ተጎጂ አልሆነም ነበረ፣ ትንሽ አገግሞ ነበረ። ግን አሁን አሜሪካ ወደ ጦርነት ወደ ግጭቱ ልትገባ ትችላለች በሚል ስጋት በቀጣይ የአክሲዮን ገበያም ላይ ተጽዕኖ ሊፈጥር እንደሚችል ነው ይህ የእስራኤልና የኢራን ግጭት እየተገለጸ የሚገኘው። እንግዲህ በቀጣይ ምን ይፈጠራል የሚለውን ነገር እንግዲህ አብረን የምናየው ነው የሚሆነው። ጌች ለሙያዊ ትንታኔው ከልብ ነው የምናመሰግነው። መልካም ቀን ይሁንልህ። አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን የተለያዩ ጉዳዮችን ነው የተመለከትን ከእናንተ ጋር ቆይታ እያደረግን ያለ ነው። ቀደም ሲል ጥያቄያችንን አሁንም በደጋግመን ማስታወስ ይኖርብናል። ቀላል መሆኑን ጥያቄው የሚያሳውቀው በስፖቶቻችን ጭምር ምላሾቹ እየሄዱ ናቸው። እኛ ስሙን ጠቅሰን አልተናገርንም እንጂ እስካሁን መልሱን ያላገኛችሁ ልጆች አላችሁ። አንዳንዶቹ ትክክለኛው ምላሽ እኮ የሚመልሱ ሰዎች አሉ። ነገር ግን ድርብ መልስ ነው ያለው። ጥያቄውን እናስታውስ። ጥያቄውን ለማስታወስ ያክል እንግዲህ ነገ በይፋ የሚጀመር የመዝናኛ ሾው አለ። ስያሜው ምን ይባላል የሚለው የመጀመሪያው ጥያቄያችን ነው። እንግዲህ ፕሮግራማችን እየተከታተላችሁ ከሆነ እኛ በየመሃሉ እያስኬድ ነው ያለው ነገር አለና ሌላው ደግሞ በየትኛው ቻናል ይተላለፋል የሚለውም ድርብ ጥያቄ ነው ያላችሁ። ለዛ ነው አሹና። በእርግጥ የመጀመሪያው ምዕራፍ በበርካታ የኢትዮጵያ ቴሌቪዥን ቻናሎች ይተላለፋል የሚል መረጃ አለ። ነገር ግን ሁለቱንም ጥያቄዎች ተከታታይ አርጋችሁ 800ን አስቀድማችሁ ኬኤምን በማስቀደም ብትመልሱልን በፕሮግራማችን መጨረሻ ላይ ደግሞ እኛ የ500 ብር ካርድ ለ3 አድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ስለዚህ ፕሮግራማችን እስከ 5 ሰዓት ይቀጥላል። ተመልካቾቻችን በንቃት ተሳተፉ። ከኛ ጋር ስለሆናችሁ እኛ በጣም እጅግ ደስ ይለናል። እናንተም ቅዳሜያችሁን የሚመጥን መረጃ አድርሰናል ብለን እናስባለን። አሁንም አብሮነታችሁ አይለየን። እንደ ሁል ጊዜ ሁሉ እየጨመረ እየሞቀ ነው የሚሄደው። አሁን ምዕራፍ 2ን እዚህ ጋር ልናገባድድና ወደ በኋላ ደግሞ ከደቂቃዎች በኋላ ስንመለስ በምዕራፍ 3 ልንጠብቃችሁ ነው። አሁንም አብሮነታችሁ ከኛ ጋር እንዲሁም በአክብሮት እንጋብዛለን። ጥሩ ቆይታ ይሆንላችሁ።